ሰላም ውድ አድማጮቻችን፣ ይህ ያያ ስፖርት ነው። ጁሊያን አልቫሬዝ እንግዲህ በአርሰናል ከሚፈልጉ የአጥቂ መስመር ተጫዋቾች መካከል አንዱ እንደሆነ ይታወቃል። ታዲያ ጁሊያን አልቫሬዝን የሚፈልጉት መድፈኞቹ አዳዲስ መረጃዎች እየወጡ ነው የሚገኙት። አትሌቲኮ ማድሪድ ጁሊያን አልቫሬዝን ወደ አርሰናል ለመሸጥ ክፍት ነው ይላል። ምንም እንኳን ባርሴሎና ቢፈልገውም ተጫዋቹን ከስፔን ውጭ የመሸጥ ፍላጎት አትሌቲኮ ማድሪድ እንዳለ ይታወቃል። አንድሬ በርታ ከጁሊያን አልቫሬዝ ጋር ቀጥተኛ የሆነ ንግግሮችን አድርገዋል። አልቫሬዝ ወደ ፕሪሚየር ሊጉ ለመመለስ ፍቃደኛ ሆኗል የሚል ነው። ኢንዲፔንደንትም አውጧል። አርሰናል አሁንም ቢሆን ይህንን ተጫዋች ማለት ነው ለማስፈረም ሙከራቸውን እያደረጉ ይገኛሉ። 90 እስከ 100 ሚሊዮን ፓውንድ ዝውውሩ የመጠናቀቅ እድል ሊኖረው ይችላል የሚሉ መረጃዎችን ያየ ነው የሚገኘው። እንግዲህ አትሌቲኮ ማድሪድ ጁሊያን አልቫሬዝ ወደ ባርሴሎና የሚያደርገውን ዝውውር ከባርሴሎና ጋር ስምምነት ስለሌለ ትንሽ የሚቸገሩ ይሆናል ተብሎ ይታሰባል። ነገር ግን አርሰናል አሁንም ተስፋን አልቆረጡም። ንግግሮቹ ወደ ተሳካና ውጤታማ ይሆናሉ ተብሎ ይጠበቃል። የተለያዩ መረጃዎችን እያየን ነው። በተለይ አርሰናሎች የሚጉኤል ዴላኒ ትናንት ያወጣው ነገር ነበር። አንደኛ መረሳት የሌለበት ማለት ነው አርሰናል አልቫሬዝን ከበፊትም እንደሚያደንቀው እንደሚወዱት ይታወቃል። ነገር ግን ምርጫው ባርሴሎና ይሆናል የሚሉ ሀሳቦች ነበሩ። አሁን ታዲያ ሚጉኤል ዴላኒ እንዳለው አርሰናል በቀጥታ ተጫዋቹን ፍላጎት እንዳለው አነጋግረውታል። ነገር ግን እስካሁን ድረስ ፍላጎት እንዳለው እና ምርጫው ባርሴሎና እንደሆነ ነበር የሚታመነው። አሁን ግን አርሰናልም ቢሆን ከአትሌቲኮ በመልቀቅ ወደ አርሰናል የሚመጣበት እድል እንዳለ ይዘግባሉ። ሌላኛው ገነር ብሎግ ነው። እንግዲህ ገነር ብሎግ እንደሚለው ከሆነ ደግሞ አርሰናል ምንም ጥርጥር የለውም በጁሊያን አልቫሬዝ ላይ ከፍተኛ የሆነ ፍላጎት አለው። ፍላጎት መኖሩንና ፍላጎቱም የተቋረጠ እንዳልነበር፣ ነገር ግን አሁን በዋጋዎች ደረጃ ራሱ መስማማት የሚችሉበት እድል እንዳለ የሚጠበቅ ነው የሚሆነው። አርሰናል እንግዲህ ፉክክር ውስጥ ከገቡ 120 ሚሊዮን ፓውንድ ድረስ ሊያወጡ የሚችሉበት እድል ይኖራል። ባርሴሎና ሌላኛው ነው የሚሆነው። ባርሴሎና በዝውውር መስኮቱ ላይ በተለይ የራፊኒያን ማጣት ለዚህ ተጫዋች የተሻለ ከፍተኛ ገንዘብ እንዲያቀርቡ ያደርጋቸዋል። ነገር ግን ራፊኒያን የማያጡት ከሆነ ለባርሴሎና አስቸጋሪ የሚሆን ይመስለኛል። ውድ አድማጮቻችን እንዴት ታዩታላችሁ? በኔ እይታ አርሰናል በዝውውር መስኮቱ አግኝቷቸው ብቃቱን የቡድኑን ጥራት ሊጨምሩለት የሚችሉት ተጫዋቾች መካከል ጁሊያን አልቫሬዝ አንደኛው ነው ብቻ ሳይሆን ወሳኙ ነው ማለት የሚችል ነው የሚሆነው። ጁሊያን የተለየ ተጫዋች ነው በእኔ እይታ። አንደኛ በጣም ጠንከር ያለ የፕሪሚየር ሊግ ልምድ አለው። አንደኛ፣ ሁለተኛ የተጫዋቹ ጥራትና ጠንካራ ሰራተኝነቱ በአርሰናል ተመራጭ ያደርገዋል። ይሄ ብቻ አይደለም። አርሰናሎች ከመስመር ይህንን ተጫዋች ተመላላሽም ሊያደርጉት የሚችሉበት እድል ይኖራል። ማለትም የግራ መስመሩን እንዲሸፍን። አርሰናል ግን አሁን ምንድነው የጁሊያን አልቫሬዝ መምጣት ምን አይነት የማጥቃት ለውጦችን ያመጣል የሚለውን ደግሞ በሰፊ እንየው። ጁሊያን አልቫሬዝን እስኪ በአንዳንድ ነገሮች እናስታውሰው አድማጮቻችን። እንግዲህ ጁሊያን አልቫሬዝ 26 ዓመቱ ላይ ነው የሚገኘው አድማጮቻችን። 240 ጨዋታዎችን አድርገዋል እስካሁን ድረስ። አስደናቂ ብቃቱን በእያንዳንዱ የውድድር ዓመት ማሳየት የቻለ ነው። በ2024 ነበር አትሌቲኮ ማድሪድ ማንቸስተር ሲቲ በ82 ሚሊዮን ፓውንድ ማስፈረም የቻሉት። የግራ መስመሩን እና እንዲሁም ደግሞ አጥቂ መሆን የሚችል ነው። 1.70 ነው ቁመቱ። ለሪቨር ፕሌት 96 ጨዋታዎችን አድርጎ 54 ጎሎችን ያስቆጠረ፣ ለማንቸስተር ሲቲ በ103 ጨዋታዎች 36 ጎልና 9 አሲስት ያለው፣ በአትሌቲኮ ማድሪድ በ106 ጨዋታዎች 49 ጎልና 8 አሲስት ያለው፣ በዓለም ዋንጫ አርጀንቲና ጋር ዋንጫውን ያሸነፈ፣ አሁን ደግሞ ግማሽ ፍጻሜ ላይ ደረሰ ነው። ጥራቱ፣ ጠንካራ ሰራተኝነቱ፣ ለአርሰናል የሚከፍሉበትን እያንዳንዱን ገንዘብ በሚገባ መመለስ መቻሉ ጁሊያን ላይ ምንም ጥያቄ የለም ብዬ አስባለሁ። ነገር ግን የአርሰናል አጥቂ መስመር ምን መሆን አለበት ነው። እንግዲህ የአርሰናል አጥቂ መስመር ስናስብ ቪክቶር ዮኬሬስ አለ፣ ካይ ሃቨርትዝ አለ። እንግዲህ ከነዚህ ተጫዋቾች አንዱ ሳይሰናበት አልቫሬዝን መጨመር ምን አይነት ውሳኔ ሊሆን ይችላል የሚለው ትንሽ መድፈኞቹ ሊያሳስብ የሚችል ይመስለኛል። ዮኬሬስ አርሰናሎች እርግጠኛ ሆኜ ከአትሌቲኮ ማድሪድ ካስፈረሙት አትሌቲኮዎች ዮኬሬስን እንደሚጠይቁ በግልጽ ይጠበቃል። አርሰናል መልቀቅ አለበት ወይ? በእኔ እይታ አርሰናል ዮኬሬስም እንዲሁም ጁሊያን አልቫሬዝ ሊኖሩት ይጠበቃል ብዬ አስባለሁ። ነገር ግን በማጥቃት መስመሩ ላይ ሃቨርትስን ቢያጣ ምንም ያህል ሊቸገር የሚችል አይመስለኝም። የዮኬሬስ አይነት አጥቂ ነው። ጁሊያን አልቫሬዝ አብረው መሰለፍ መቻላቸው፣ ማጥቃቱን በሚገባ መሸፈን መቻሉ። ነገር ግን አልቫሬዝ በምርጥ ብቃቱ ላይ በተለይ ታቻምና ወደ ስፔን ካቀና በኋላ ጥሩ ነበር። አምና ግን ጥሩ አልነበረም። በተለይ በሊጉ ደካማ የሚባል ነበረ። የ14 ጎሎችን ነው 10 ጎሎችን የነበሩት በሊጉ። ነገር ግን በሚገርም ሁኔታ
የቪክቶር ዮኬሬስ 14 ጎሎች እንደነበሩት ነው። ነገር ግን የትም ቢጫወት ስለ አልቫሬዝ ስናወራ በተለያዩ ቦታ መጫወት መቻሉ፣ ፕረስ የማድረግና ጠንካራ ሰራተኝነት፣ አጨራረሱ እንዲሁም ደግሞ እድሎችን የሚፈጥርበት መንገድ ለአርሰናልና የትልልቅ ጨዋታዎች ውጤታማን ተጫዋች መሆኑ ተወዳጅ ያደርገዋል። እንግዲህ ይህ ተጫዋች በቻምፒዮንስ ሊጉ አምና እንኳን 10 ጎሎች ነበሩት። በዓለም ዋንጫ 2022 ላይም ጎል ያስቆጠረ እንደሆነ መርሳት የለብንም። አሁንም ቢሆን በቁመቱ ምክንያት ከነ ሃቨርትዝና ከነ ዮኬሬስ ጋር ላይ ወዳደር ይችላል በአካል ብቃቱ ረገድም። ነገር ግን በኔ እይታ በዓለም ላይ ካሉ አሸናፊ ከሆኑ ተጫዋቾች መካከል አንዱ ነው። የዓለም ዋንጫን አንስቷል። ቻምፒዮንስ ሊጉን ከማንቸስተር ሲቲ ጋር ማሸነፍ የቻለ ነው። ፕሪሚየር ሊጉን 2 ጊዜ አሸንፈዋል። ኤፍኤ ካፕና የክለቦች ዓለም ዋንጫን ማሸነፍ ችሏል። ኮፓ ሊበርታዶሬስን ከሪቨር ፕሌት ጋር ማሸነፍ የቻለ ነው። ኮፓ አሜሪካን ከነ ሜሲ ጋር 2021 እና 2024 ማሸነፍ የቻለ ነውና ሲሪያል ዊነር ነው። በቃ ለማሸነፍ የተፈጠረ የሚመስል አስደናቂ ተጫዋች ሆኖ ይታየኛል። አርሰናሎች ምንም ርህራሄ እዚህ ተጫዋች ላይ ማሳየት የለባቸውም። ማስፈረም ግድ ይላቸዋል ብዬ አስባለሁ። ነገር ግን አሁን አርሰናሎች በዝውውር መስኮት ላይ አልቫሬዝን፣ ሞርጋን ሮጀርስን፣ ብሩኖ ጎሜሬስን አይነት ተጫዋቾችን የሚያስፈርሙ ከሆነ ጥራትህን በሚገባ ማሻሻል የምትችለው በእንደዚህ አይነት ተጫዋቾች ነው። አልቫሬዝ ብቸኛ በአርሰናል ቤት ከ20 በላይ ጎሎች እንደሚያስቆጠር እርግጠኛ የምትሆንለት፣ ከ10 በላይ አሲስቶችን ማድረግ የሚችል በአሁኑ በዓለም ዋንጫ ወይም በዓለም ላይ ካሉ ምርጥ አጥቂዎች ውስጥ አንዱ ነው ማለት ይቻላል። አርሰናል ይህንን በዮኬሬስ ሲያስደግፈው፣ ይህንን በቡካዮ ሳካና በሞርጋን ሮጀርስን በጥሩ ፐርፎርማንስ የሚያሳዩ ከሆነ ምንም ጥያቄ የለውም አርሰናል ውጤታማ ያደርጋል ብዬ አስባለሁ። ነገር ግን እኔ ትንሽ ፍራቼ አርሰናሎች አልቫሬዝ ላይ ሲያተኮሩ ሌሎች ተጫዋቾች እንዳያመልጧቸው የሚል ነው። ስለዚህ ፈጠን ያለ እንቅስቃሴን ይፈልጋሉ እና የሚጉኤል ዴላኒ ራሱ የጻፈው ዜና ላይ የምታዩት ከሆነ በጣም ወሳኝ የሚያደርገው ከቅድመ ውድድር ጨዋታዎች በፊት ይህንን ተጫዋች የማስፈረም ፍላጎት አላቸው የሚል ነው። አርሰናል ምንም በዚህ ተጫዋች ላይ ተስፋ ቆርጦ አያውቅም። ምክንያቱም ተጫዋቹን አንድ ቀን የማሳመን ፍላጎት አለ። አንድሬ በርታ ደግሞ ወደ አትሌቲኮ ማድሪድ እንደወሰዱት ይታወቃል እና ይህንን ተጫዋች የማሳመን ከፍተኛ የሆነ ፍላጎት አላቸው። ይህ ማለት ታዲያ ምን እድሎችን ይሰጣል ለአርሰናል ብለን ማየት የሚጠበቅብን ይመስለኛል። አንደኛ የአልቫሬዝ መምጣት የአርሰናልን ማጥቃት መስመር በአውሮፓ ቻምፒዮንስ ሊግ ፍጻሜ በፕሪሚየር ሊጉን በአንዳንድ ጨዋታዎች ላይ የማጥቃት ክፍሉ ደካማ እንደሆነ ያሳየን ነበር። ያንን በሚገባ ያሻሽላል። እንደ ሞርጋን ሮጀርስ እንደ ኦዴጋርድ እና እንዲሁም ደግሞ ሌሎችን ወይም ደግሞ አርሰናል የሚያስፈርማቸውን ተጫዋቾች ያሉትንም በሚገባ ማሳደግ የሚችል ተጫዋች መሆኑንም መርሳት የለብንም። ውደድማቻችን እንደዚህ አይነት ጥሩ ተጫዋቾችን በጥሩ የዝውውር መስኮት በትክክለኛ ዋጋ የሚገኙ ከሆነ ደግሞ አርሰናል ምንም አይነት እረፍትን ማግኘት ያለበት አይመስለኝም። አንድሬ በርታም አንዳንዴ ገንዘቦችን የሚያስቀምጡት ለዚህ አይነት ዝውውር ይመስለኛል። አልቫሬዝ ምን ጥያቄ የለውም። ቴሪ ሄንሪ፣ ኢያን ራይት የቀድሞዎች አርሰናል አጥቂዎች ራሱ አልቫሬዝን ለቀጣዮቹ 10 ዓመታት እኔ ባጫወት ስታይሉ ለ10 ዓመታት ሁሉ ምርጥ አጥቂ የመሆን አቅም ያለው ነው። ጥራቱን መጨመር የሚችል ነው። ግልጽ የሆነ ብቃት አለው። ከሳጥን ውጭ ሹት ያደርጋል። የቆሙ ኳሶችን ሹት ያደርጋል። ሊንክ አፕ ፕሌው በጣም አሪፍ ነው። አርሰናል በቃ ማይክል አርቴታ የሚፈልገው የመጨረሻው አጥቂ በኔ አልቫሬዝ ነው ብዬ አስባለሁ። ከሌሎች ጋር በመዋሃድ በውጤታማነት ረገድ በጣም መነሳት የሚጠበቅበት ይሆናል። ወደ አድማጮቻችን እናንተ እንዴት ታዩታላችሁ? ያ ስፖርትን ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ ማድረጋችሁን አትርሱ።